ጀነራል ተስፋዬ አያሌው ከመሳይ መኮንን ጋር ያደረገው ቃለ ምልልስ እርስ በርሱ የሚጣረዝ ነው። ስለዚህ እርስ በርሱ የሚጣረዝና መሳይም አንዳንድ የተናገራቸው ነገሮች በጣም ለአማራ ህዝብ አስደሳች ሊሆኑ ይችላሉ፣ ልብ ሊያሞቁ ይችላሉ። ነገር ግን ይሄን በጣም መመርመር አለብን። ባቹ ጀነራሉ የተናገረው ጨርሰነዋል ይያል አንደኛ ስለ አማራ ህዝብ እያወራው እሱ የሚያወራው ስለ ሸኔ ነው። ሁለተኛ ጨርሰነዋል ብሎ አስታርቁን ይላል። ሶስተኛ እኛንን የተቆጣጣርነው እኔ አሁን ደንበር ላይ ነው ያለው ይላል። ስለዚህ እሱ ጀነራሉ ያለ አማራ ክልል ላይ እንዳለ ይታወቃል። ባቹ አማራ ክልል ላይ እንዳለ ራሱም ይገልጻል ማለት ነው። ነገር ግን ደንበር ላይ ነው ያለው። በየትኛው ደንበር እንግዲህ አማራ ክልል ከወልቃይት እስከ ሱዳን ነው። በሰሜን ከወልቃይት እስከ ምዕራብ ነው እንግዲህ እስከ ምዕራብ እስከ ሻውራ እስከ ዳንሽ እስከ ሻውራ ጫፍ ማለት ነው። ስለያም ማለት እስከ ቤንሻንጉል ማለት ነው። እስከ ቤንሻንጉል ድረስ አማራ ክልል ላይ እስከሆነ ማለት ነው። ስለዚህ ደንበር ላይ ነው። ስለዚህ ወይም ደግሞ ደንበር ላይ ካለ እንግዲህ በምዕራብ ወሰዶ በደቡብ ቢሆን እንኳን በመቼም በደቡብ አይሆንም፣ በምስራቅ አይሆንም። እሱ ሚሊዮን የሚችለው በምዕራብ ከምዕራብ እስከ ሰሜን ባለው ውስጥ ነው ሊኖር የሚችለው። ስለዚህ በዚህ ውስጥ እንግዲህ ደንበር ያልተደፈረበት የለም። ደንበሩ እንዳለ ተደፍሯል። በሱዳንም በደቡብ ሱዳንም ተደፍሯል። ስለዚህ ይሄ ባለበት ሁኔታ እንዴት ነው አልተደፈርንም ደንበራችንን እየጠበቅን ነው ይላል። ስለዚህ ምናልባት እንግዲህ አንደኛ እኔ ደንበራችንን እየጠበቅን ነው የሚለው። ስለዚህ አማራ ክልል ነው ያልሁበት ምክንያት አማራ ክልል ካልሆነ ደቡብ ነው የሚሆነው ወይም ደግሞ በምስራቅ ነው የሚሆነው። ስለዚህ ይህ ሰውዬ ስለ አማራ ክልል ጦርነት መናገር ስለማይችል ነው። ይሰውዬ በደቡብ ወይም በምስራቅ ከሆነ ስለ አማራ ክልል ጦርነት ስለ አማራ ክልል ላይ ስላለው ሁኔታ መናገር አይችልም። ምክንያቱም ሁኔታውን ስለማያውቅ ማለት ነው። ስለዚህ ሁኔታውን አቃለው ወዛው ነኝ ስላለ አማራ ክልል ነው ያለ። አማራ ክልል ኑሮ እንግዲህ ሁሉንም ተቆጣጥረናቸዋል፣ ጨርሰናቸዋል፣ እየጨረስን ነው እና እንታረቅ እሱን እንዴት ነው እንታረቅ የሚለው? አንደኛ ሚዲያ አንተ በሌላው በቃ እኔ ማመቻቻለሁ ለመንግስት የሚሰጥህን ነገር እንዲሰጥህ አደርጋለሁ፣ እኔ ሴትል አደርጋለሁ። ስለዚህ አንተ ስለፋኖ መዘግበውን ስለ አማራ ህዝብ መዘግበውን አቁም ነው እያሉ ያሉ። ሁለተኛ ደግሞ ፋኖዎች ጋር አንተ ስለምትገናኝ አስታርቀን ነው እንግዲህ ከጨረስካቸው ለምን ስለመታረቅ ተወራለህ? ይሄ በጣም ከፍተኛ የሆነ የማዘናጋት አይነት መልእክትም አለው። ሌላው ደግሞ ስለ የአማራን ህዝብ ሰቆቃ በደል የሚያደርሱት በደል ለዓለም እንዳይናገር የማድረግ በብር የመግዛት ሂደትም አለው። ሶስተኛ እኛ በጣም ከባድ ነው። ለምሳሌ ቋሪት ላይ እናንተ የላችሁም፣ ቋሪት በፋኖ ቁጥጥር ስር ነው ሲለው ቋሪት ላይ ሁለታችንም የለም። እንግዲህ ጀነራል ሆኖ ይሄን አይባልም። ስለዚህ በቃ የሆነ አጀንዳ ለመስጠት ተዘጋጅቶ ያለ ነው። ስለዚህ ይሄ ካልሆነ መሳይ መኮንንን በጣም በአይነ ቁራኛ መከታተልና መጠርጠር አለብን ማለት ነው። መሳይ መኮንንን ልንጠረጥረው ይገባል። አሁንም እንመነው እያሉ ሳይሆን መጠርጠር አለበት። ሁሉንም መጠርጠር አለባችሁ። ባይዘው አይደለም እነመሳይ አማራ ፋኖ ጋር ሆነው ለተቀን እየቀረጹ የሚዘግቡትም መጠርጠር አለባችሁ። ማይጠረጠር ሊኖር አይገባም። ስለዚህ ይሄ በጣም አደገኛ ችግር ይዞ ስለሚመጣ ህዝባችንን ስለሚያዘናጋ ይሄ በጣም ከፍተኛ የሆነ ትኩረት ሊሰጠው ይገባል። ሌላው ሰሞኑን በጣም ከፍተኛ የሆነ ራሱ ጀነራል እኮ አስታርቀን ያለው ጀነራል ምን ብሏል? ጎጃም ላይ አለ ህዝቡ ጨፈጨፈን። ጎጃም ላይ የጎጃም ህዝብ ጨፈጨፈን። የጎጃም ህዝብ ጨፈጨፈን ማለት እንግዲህ ጎጃምን ህዝቡን መበቀል አለብን፣ መጨፍጨፍ አለ። ሰሞኑን የድሮን ጥቃት በሞርታር የሚገሉት ለዛ ነው። በሞርታርና በድሮን የሚጨፈጭፉት ህዝቡን ይሄ ነው። በቃ ይሄ ህዝቡ ጨፈጨፈን የሚሉት እንግዲህ ህዝቡ ለፋኖ ለምን ምግብ ይሰጣል? ህዝቡ ለፋኖ ከለላ ነው።
የሚል ነው እንጂ ህዝቡ ንጹሃን እንግዲህ አንድ ወይም አንድ ህፃን የ12 አመት ልጅ አንድ የ7 አመት ህፃን ተኩሶ ገሏቸው አይደለም። ነገር ግን ፋኖ ለፋኖ ምግብ ይሰጣሉ በሚል ገና በሚል ማለት ነው። እንግዲህ አብዛኛውን የሚጨፈጭፉት ራሳቸው አትሊስት የራሳቸው የወረዳ አመራር ሄዶ በሚሰበስብበት አካባቢ ይጨፈጭፋሉ። ፋኖ በሌለበት አካባቢ ይጨፈጭፋሉ። ስለዚህ የህዝብን ማዳከም እንደ ህዝብ መቀነስ ነው የያዙት ማለት ነው። ምክንያቱም የሴንሰስ ቢደረገው አሁን የህዝብ ቆጠራ ቢደረግ በጣም የሚባለውና ያለው ሁኔታ በጣም አይገናኝም። ምክንያቱም አንደኛ ሁለተኛ በጣም ነው ከ1 እስከ 3 ያለው በጣም አወዛጋቢ ነው። በነገራችን ላይ በጣም በትክክል ያልተቆጠረ ለበጀት ለመጉዳትም በጀት ለመውሰድም በጀት ለመጉዳትም የተደረገ የህዝብ ቆጠራ ባለበት ሁኔታ ከዚህ ባለበት ሁኔታ እነሱ ሆነተውን ስለሚያውቁ የመቀነስ ስራ ነው እየሰሩ ያሉት። ስለዚህ በጣም ትኩረት ያስፈልጋል እና ይሄ ነው። ሌላው በጣም አስጊ የሆነው እንግዲህ ሰሞኑን የባዴን አመራሮች የአማራን ህዝብ እየሰበሰቡ ነው። በሚሰበስቡበት ሁኔታ ምን አይነት መልእክት ነው የሚያስተላልፉ? እስኪ በደንብ ተመልከቷቸው። የሚያስተላልፉትን መልእክት አማራ ሆነው አማራን እየመሩ የአማራ ጥላቻ የሚሰብኩ አመራሮች ናቸው። ስለዚህ ይሄ በጣም መታየት አለበት። በጣም ችላ መባል የለበትም። አካባቢ ያለው ፋኖ አለ። ስለዚህ ይሄ ደግሞ የፈጠረው ምንድነው? ፋኖ በዙሪያቸው ከቧቸው እያለ ይሄን የሚናገሩበት ምክንያት እንግዲህ ምንድነው? ፋኖ ትክክለኛ የሆነ እርምጃ አለመውሰዱ እንደ አንድ የነሱ የሞራል መገንቢያ ሆኖ ያገለግላል ማለት ነው። ስለዚህ ፋኖ እና አይደለም እነዚህ አመራሮች ውስጥ ገብተው አስገድለው መረጃ ሰጠው አስተኩሰው በድሮን የግድያ ሙከራ አስደረገው ይዟቸው እንኳን አስተማሪ እርምጃ የማይወስበት ሁኔታ ላይ አለ። ስለዚህ በዚህ ሁኔታ በጣም ያለ አግባብ መስዋዕትነት እየተከፈለው ነው። ስለዚህ መስዋዕትነት እንዲቀንስ መሆን ያለበት ሁሉ መደረግ አለበት። መወሰድ ያለበት እርምጃ መወሰድ አለበት እንጂ እነሱ አስገድለው በህይወት ስም 1-2 ሳምንት እየበሉ ሳይራቡ ታስረው መለቀቅ የለባቸው። ስለዚህ በጣም ከፍተኛ የሆነ ተጽዕኖ ይፈጥራል። የለጠላት ሰራዊት ሞራል መገንቢያ ስለሚሆን ስለዚህ እዚህ ጋር በጣም አትኩሮት ያስፈልጋል። ከፍተኛ የሆነ እርምጃ መወሰድ አለበት። ችላ መባል የለበትም። ስለዚህ ፋኖ እንደ ፋኖ አስተማሪ የሆነ እርምጃ መውሰድ ከወዲሁ መጀመር አለበት። ምክንያቱም እነሱ አጀንዳ የሚሰጡት እኛን የአማራን ህዝብ ለመጨፍጨፍ እንጂ ለማስደሰት ወይም ደግሞ ለማሳደግ አይደለም። ስለዚህ ትኩረት ሊሰጠው ይገባል።